ሰላም እንደምን አላችሁ? መልሰው ሞገስ ይባላለሁ። የሴልስ የሽያጭ ባለሙያና አማካሪ ነኝ። ዛሬ ስለ ሴልስ ቤዚክ ቴክኒክስ አንድ የሽያጭ ባለሙያ ላይ ያለ ሰው የሚከተላቸው ቤዚክ የሴልስ ቴክኒኮችን እናያለን። ሴልስ ቴክኒክስ ዛሬ ስለ ሴልስ ቤዚክ ቴክኒክስ አንድ የሴልስ ወይም የሽያጭ ባለሙያ በሴልስ ሂደት ላይ ወይም በሴልስ ትራንዛክሽን ላይ ሊከተላቸው የሚገቡ ቤዚክ ቴክኒክስን በዚህ ቪዲዮ እናያለን። እስከ መጨረሻው ድረስ ይህንን ቪዲዮ ተከታተሉ። ሰብስክራይብ ያላረጋችሁ ይሄ የምንሰራቸው በተከታታይ ስለ ሴልስ የምንሰራቸው ቪዲዮዎች እንዲደርሷችሁ ሰብስክራይብ አድርጉ። ከዛም ላይክ በማድረግ ቪዲዮ በተከታታይ የሚሰሩ እነዚህ ቪዲዮዎች እናንተ ጋር ይደርሳሉ። ቀጥታ ወደ ሴልስ ቴክኒኮች ነው የምናልፈው። የመጀመሪያው የሴልስ ቴክኒክ ሽያጭ ላይ የትኛውም የሽያጭ ባለሙያ ላይ ያላችሁ የምትከተሉት ቤዚክ የሆነ የሴልስ ቴክኒክ ከሚባሉት ውስጥ አንደኛው አስክ a big smart question። ብዙዎች በሚባል ደረጃ ስፔሻሊ እኛ ሀገር ላይ ሽያጭ የሚሸጠው ትራዲሽናል በሆነ መንገድ ነው። አብዛኛው የሽያጭ ሂደት ትራዲሽናል ነው፣ ወይም ባህላዊ የሆነውን የሽያጭ የአሰራር ሂደት ነው ተከትለን የምንሰራው። ዚስ ዋን ይሄ አሁን የማስረዳችሁ ወይም አሁን የማሳያችሁ የሴልስ ቴክኒክ ሳይንቲፊክ የሆነ ኢንተርናሽናሊ ከብዙ መጽሐፍትና ከብዙ ኢንተርናሽናል የሆኑ ከሴልስ ባለሙያዎች ያገኘኋቸው ፊገር አውት አድርጌ ዲግ አድርጌ በራሴ ፓራፍሬዝ አድርጌ እኔም የምሰራበት የሽያጭ ሙያ ላይ የምጠቀምባቸው ቤዚክ የሆኑ ሴልስ ስኪሎች ናቸው። እየተጠቀምኩበት እኔም ሪዛልቴ ላይ ወይም ቫሊዩ አድ ያደረጉልኝ መሰረታዊ የሆኑ የሽያጭ ቴክኒኮችን ነው የምናየው። ስለዚህ የመጀመሪያው አስክ a big or smart question። ብዙዎቻችሁ ሚስ ማድረግ የሌለባችሁ የሽያጭ ላይ it can be direct sales, it can be ኢንሹራንስ ላይ ያላችሁ ኢንሹራንስ ሴልስ ላይ ኤጀንትስ or any one of you ሪል ስቴት ሴልስ ላይ ያላችሁ የትኛውንም የሽያጭ ስራ ሰርታችሁ ካምፓኒ ላይ ባንክስ ሊሆን ይችላል፣ ባንከርስ፣ ሲኤስኦ ወይም ሴልስ ሰርቪስ ኦፊሰሮች ፌስ ቱ ፌስ ከደንበኛ ጋር ኢንትራክት የምታደርጉ ቨርቲካሊ ወይም ሆሪዞንታሊ ፕሮዳክቶችን ልትሸጡ ትችላላችሁ። ኢንሹራንስ ላይ ያላችሁ የምትሸጡት የፕሮዳክት አለ ወይም ኢንሹራንስ ካምፓኒው ለደንበኞቹ ያቀረበው ፕሮዳክቶች አሉ። እነሱን ኢት ካን ቢ ኢንሹራንስ ዘርፍ ላይ ስፔሻሊ ያላችሁ ሞተር ኢንሹራንስ ወይም ለደንበኞች ለተሽከርካሪያቸው የሚገዙት ኢንሹራንስ፣ ፋየር ኤንድ ላይትኒንግ፣ ማሪን ኢንሹራንስ፣ ኬሪየርስ ኢንሹራንስ፣ ወርክመንስ ኢንሹራንስ ኤንድ ኤኒዋን ኢንሹራንስ ፕሮዳክቱ ኢንሹራንስ ካምፓኒው ያዘጋጃቸው ሰርቪሶች ወይም ፕሮዳክቶችን ሰራተኞቹ እንዴት ነው የሚሸጧቸው? ይሄኛው ሴልስ ላይ ላላችሁ ሰዎች ብቻ ሳይሆን ሴልስ ላይ ያለ ካምፓኒው በራሱ ኢንሹራንስስ፣ ባንከርስ፣ ሪል ስቴት ዲቨሎፐርስ ይህንን መሰረታዊ የሆነ ሰራተኞቻችሁ ይህንን መሰረታዊ የሆነ የሽያጭ ቴክኒክ ቢከተሉ ካምፓኒያችሁ ፕሮፊታብል ይሆናል፣ የሴልስ ፕሮዳክሽኑ ይጨምራል and so on። ስለዚህ እነዚህ ቤዚክ የሆኑ ሴልስ ቴክኒኮች ለሁሉም የሽያጭ ባለሙያ ወይም ሰራተኞች እንዲሁም የሽያጭ ዘርፍ ላይ ተሰማርተው ለሚገኙ ካምፓኒዎች በሙሉ የሚሆን ስለሆነ ሁላቸውም በተከታተሉት ሪሊ ቫሊዩ አድ ያደርጋል ስራችሁ ላይ። እስከ መጨረሻው ይህንን ቪዲዮ ተከታተሉ። ስለዚህ መጀመሪያ የምታደርጉት you have to ask your customer the right question። ደንበኛችሁ መጣ፣ አገልግሎታችሁን ወይም ፕሮዳክታችሁን ሊገዛ የመጣን ደንበኛ ወይም እናንተ ደንበኛው ያለበት ቦታ ሄዳችሁ ፕሮዳክታችሁን ወይም ሰርቪሳችሁን ፕሬዘንት ልታደርጉ ትችላላችሁ። ስለዚህ you have to ask the right question። ብዙዎቻችን ጥያቄ መጠየቅ ላይ ደንበኞቻችን ጥያቄ ስንጠይቅ ስማርት ባልሆነ ወይ ነው ደንበኞችን የምንጠይቃቸው ዘንድ ጥያቄው ደንበኞቹ ኦፌንድ ያደርጋሉ፣ ላለመግዛት ወደሚል አይነት ነገር ነው የሚሄዱ ሽፍት የሚያደርጉት።
ስለዚህ you have to be very smart ጥያቄ ስትጠይቁ ስማርት በሆነ ወይ ፓራፍሬዝ አድርጋቸው እያንዳንዱን ነገር የደንበኞቻቸውን ኢንተረስት ባይዘው ወይ በዚህ አጋጣሚ የሂውማንን ሳይኮሎጂ የመረዳት አቅማችሁ በጣም ታፍ መሆን አለበት። ስፔሻሊ ሁላችሁም የሽያጭ ባለሙያ ላይ ያላችሁ ሰዎች you have to understand human psychology የሰውን የሂውማንን ሳይኮሎጂ አንደርስታንድ ካላረጋችሁ ስማርት የሆነ ጥያቄም አትጠይቁ። ስለዚህ you have to ask you have to understand the human psychology in general። ስለዚህ ደንበኛችሁ ሊገዛ ይመጣ ፎር ኤግዛምፕል እኛ የሆነ ፕሮዳክት ወይም የሆነ ሰርቪስ ለደንበኞቻችን ኦፈር ልናደርግ ወይም ልንሸጥ ነው ወይም ልናስተዋውቅ ነው። ስለዚህ ይሄንን ስናደርግ we have to be very smart የምንጠይቀው ጥያቄ ላይ ስማርት መሆን አለብን እና ቦልድ የሆኑ ጥያቄዎችን ለደንበኞቻችን ማቅረብ መቻል አለብን። that is the basic sales technique። ሁለተኛው ቤዚክ ሴልስ ቴክኒክ ከሚባሉት ሁለተኛው pause or listen. It is mandatory, no excuse at all። ብዙዎች የሽያጭ ሰራተኞች ፌል ከሚያደርጉት ወይም ሚስ ከሚያደርጉት ነገር አንደኛው they are not basic listeners. You don't listen። ደንበኞቻችሁን ጥያቄ ከጠየቃችሁ በኋላ ደንበኞቻችሁ የሚሉትን ነገሮች ወይም ደንበኞች የሚሉትን ነገሮች ፓውዝ ብላችሁ ማዳመጥ አለባችሁ። you have to listen deeply. it is not ስጠይቁ ብዙዎቻችሁ ስናዳምጥ ጥያቄ ደንበኞቻችን ከጠየቅን በኋላ የነሱን ምላሽ ስናዳምጥ we have to be pause and listen deeply። ደንበኞች የሚል not to react. be careful here። ስናዳምጥ it is not to react። ስናዳምጥ ወይም it is not to react. It is just to understand. But to understand. ብዙዎች የሽያጭ ሰራተኞች ሲያዳምጡ ሪያክት ለማድረግ but that's wrong. When you listen your customer you have to listen to understand, not to react። ስለዚህ በዚህ አጋጣሚ ሽያጭ ላይ ስንሸጥ ደንበኞቻችን ስናዳምጥ ለጠየቁን ጥያቄ ትክክለኛ መልስ ለመስጠት እንጂ react ለማድረግ just understand your customer's question. That's the second basic technique። ሶስተኛው ask for clarification. Like what do you mean? ደንበኞቻችሁ first የመጀመሪያው ቴክኒኩ ask the right question or the smart question። ጥያቄ ከጠየቃችኋቸው በኋላ ለሚመልሱላችሁ ምላሽ you have to listen not to react but to understand deeply listen then ካዳመጣችሁ በኋላ the second basic sales ቴክኒኩ you have to ask for clarification። You have to ask again a question። ይሄንን clarification just to make sure that ደንበኞቻችሁ የጠየቁት ነገር ወይም የሚፈልጉት ነገር ትክክል ነው ወይስ አይደለም የሚለውን ነገር just ask for clarification። ለምሳሌ for the clarification what do you mean ልንል እንችላለን። what do you mean ደንበኛዬ ምን ለማለት ነው የፈለገው የሚለውን ነገር እንደዚህ አይነት ጥያቄዎችን በመጠየቅ ሞር ደንበኛው የፈለገውን ነገር ክላሪፋይ ማድረግ እንችላለን። አራተኛው ቤዚክ ሴልስ ቴክኒኩ say it in your own way. First you ask the right question or the smart question። ደንበኛው ከጠየቃችሁት በኋላ ለሚመልሳላችሁ ነገሮች you listen ወይም አዳመጣችሁት። again ሶስተኛው you ask for clarification again ግልጽ ለማድረግ ጥያቄውን
ክላሪፊኬሽን ትጠይቃላችሁ። አራተኛው when you say it in your own way በራሳችሁ መንገድ እናንተ አንደርስታንድ ባረጋችሁት በተረዳችሁት መንገድ ነገርየውን ወይም ጥያቄያቸውን የደንበኞችን ጥያቄ ኤክስፕሌን ማድረግ that's አራተኛው ቤዚክ ቴክኒክ ነው። አምስተኛው know the people know that you have to know that people care about what the product do for them አብዛኛውን ብቻ ሳይሆን ሁሉም ደንበኞች ኬር የሚያደርጉት እናንተ የምትሸጡት ፕሮዳክት ወይም የምትሸጡት ሰርቪስ ለኛ ምን ያደርግልናል፣ ምን አድቫንቴጅ አለው፣ ምን ቤኔፊት አለው ብለውን ኬር የሚያደርጉት they care about themselves. Now look customers, your customers, they don't care about you. Look, they don't care about you. They don't care about your product. They don't care about your company. They don't care. People care about ፕሮዳክቱ ወይም ሰርቪሱ ምን ጥቅም ወይም ቤኔፊት ያስገኝልናል የሚለውን ነገር ነው ኬር የሚያደርጉ። you have to understand as a salesperson you have to understand your customers or the people ያልኳቸው እዚህ ላይ customers ናቸው። your customers they care about themselves ስለ ራሳቸው ብቻ ነው ኬር የሚያደርጉ። they don't care about you. you have to understand it's not being foolish ሞኝነት መሆን አይደለም። ሴልስ ላይ ገዢዎች ወይም ከስተመሮች ኬር የሚያደርጉት they care about themselves ስለ ራሳቸው ፕሮዳክታችን የምንገዛው ፕሮዳክት ምን ጥቅም ያስገኝልናል ነው። that's the basic thing, the question. they don't care about you ስለ እናንተ ፕሮዳክት ስለ እናንተ ስለምታወሩ they don't care about the product ስለ እናንተ ፕሮዳክት they don't care but ፕሮዳክቱ ወይም ሰርቪሱ ምን ቤኔፊት አለው ብለው ነው የሚያስቡት። and they don't care your company ስለ እናንተ ካምፓኒ they don't care unless shareholders ካልሆኑ ድረስ ዳይሬክት ገዢ ደንበኞቻችሁ ከሆኑ they don't care about your company. They care about their benefits. So as a salesperson you have to understand this basic technique unless fail ታደርጋላችሁ ሽያጭ ላይ. And people do not care about your product or service. That's it. ስድስተኛውና የመጨረሻው follow up is everything. This is everything. Follow up. ሴልስን ከጀመራችሁ በኋላ ወይም ከመጀመሪያው ጀምሮ እስከ መጨረሻው ያለውን ክሎዝ እስከምናደርግ ድረስ it's all about follow up. ደንበኞቻችን አንዴ የሚመጡ ደንበኞች ፕሮዳክታችን ወይም ሰርቪሳችን ላይገዙ ይችላሉ። so ክሎዝ እስከምናደርግ ድረስ follow up is everything. ብዙ የሽያጭ ሰዎች አንዴ ኮሚኒኬት ያደርጋሉ ወይም አንዴ ይደውላሉ ደንበኛቸው ሃይ ሄሎ ምናምን ነገር ይደዋወላሉ then they quit ማለት ያቆማል they give up. but sales ላይ successful ይሆን you need to have just your own notebook and you need to have the information about your customers and day to day you have to call and remind. You have to persist ማረጋል. That's what sales mean and this is all about follow up. Thank you. የዛሬ ስለ ሴልስ ቴክኒኩ ያቀረብናቸው ወይም እዚህ ሊስት ያደረኳቸው ስድስቱ ሜጀር የሆኑ ሴልስ ቴክኒኮች ናቸው። ቀጣይ ከዚህ ሰፋ ያሉ ስፔሻሊ those who guys ሴልስ ላይ ያላችሁ ወይም ሴልስ ላይ ያለ በካምፓኒ ደረጃ ያላችሁ የትኛችሁም የካምፓኒ ሊደርስ ሲኢኦስ ፕሬዚዳንትስ and sales people ያንዳንዱ ነገር ሼር የማረጋቸው እዚህ ጋር ያሉ የሴልስ ቤዚክ ቴክኒክስ and skills እናንተ ካምፓኒ ላይ እናንተ የሽያጭ ሰራተኞች ላይ ቫልዩ በእርግጠኝነት ቫልዩ አድ ያደርጋሉ። ይሄኛው ትራዲሽናል ስኩል ላይ የሚገኙ ስኪሎች አይደሉም። they are soft skills. ትራዲሽናል ስኩልስ ወይም እኛ እየተማርንባቸው እዚህ ያሉ ዩኒቨርሲቲስ ኮሌጅስ and ያሉ schools they don't teach you about this sales skills and techniques because they are soft skills. You don't get them from university.
the university teachers, they don't teach you about sales techniques and their soft skills. So እዚህ ያለውን ነገር ላይ እኔ ዴይሊ የማቀርባቸውን የሴልስ ቴክኒክስ ኤንድ ስኪሎችን ይሄንን ቪዲዮ ሰብስክራይብ በማድረግ ዴይ ቱ ዴይ በመከታተል ሴልስ ላይ ያላችሁ ካምፓኒዎች፣ ሰራተኞች የሴልስ ስኪላችሁን የሴልስ ቴክኒካችሁን የተሻለ ደረጃ ማድረስ ትችላላችሁ። ዳይሬክት ሴልስ ላይ ዳይሬክት ማርኬቲንግ ላይ ያላችሁ ከረንትሊ አይኖ ብዙዎቹ ስፔሻሊ ዳይሬክት ሴልስ በመስራት የማውቃችሁ ፍሬንድስ አላችሁ። ለእናንተ ኢትስ ቬሪ ቤዚክ ኤንድ ኢንሹራንስ ኤጀንትስ ኢትስ ቬሪ ቤዚክ ፎር ዩ ኤንድ ሪል ስቴት agents is very basic. This is like a training. ከፍላችሁ ብዙ ሺዎችን ከፍላችሁ የማታገኙትን ኮርስ and I'm just giving you free ማለት ነው። በነፃ እነዚህን ትሬኒንጎች ወይም እዚህ ጋር ያሉ ቪዲዮ የምለቃቸውን ቪዲዮዎች በመከታተል ሴልስ ላይ የተሻለ and you can make millions and millions of cash በሽያጭ ማለት ነው። just ይህንን ለማድረግ ዴይሊ እዚህ ጋር ያሉ ዩቱብ ላይ ዳውንሎድ የማድረጋቸውን ዩቱቦች ኤቭሪዴይ እነሱንን በመከታተል ኖት በማድረግ ኤንድ እኔንም ዳይሬክት ኮንታክት ለማድረግ ከፈለጋችሁ my number is 0912231964 ላይ 0912231964 ኮሚኒኬት ልታደርጉ ትችላላችሁ። ዳይሬክት በስልክ አድቫይስ ማድረግ እችላለሁ። ቴክስት ልታደርጉ ትችላላችሁ and I will help you to be successful in sales ማለት ነው። በሴልስ የተሻለ successful እንድትሆኑ I will help you guys. I will help you, okay? So keep it up, keep watching these videos and good day. Thank you.